ዘካ ለስንት ይከፈላል? ለሁለት ይከፈላል። ምንና ምን? ዘካተል ማልና ዘካተል ፍጥር፣ የገንዘብ ዘካና የፊጥራ ዘካ። አሁን እሷ እየጠየቀች ያለችው ስለ ዘካተል ፍጥር ስለሆነ እሱን ላብራራላችሁ። ዘካተል ፍጥር የሚባለው ረመዳንን ጨርሳችሁ መጨረሻ ላይ ለድሃዎች የሚሰጥ የሆነ የዘካ አይነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ላይ ሲናገሩ አብዱላህ ብን መስዑድ እንደተናገሩ እንዳስተላለፈው فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة صاعا من تمر وصاعا من شعير وصاعا من بر وأمر أن تؤدى قبل خروج الناس لصلاة العيد. يا الله ملكتنيا نبي صلى الله عليه وسلم زكاة الفطر بوندم لاي بسيتم لاي بتلكم لاي بتنشم لاي ببارم لاي بحرم لاي أكمو بشالة الصورة يقول له قديتها أدرقوال قديتها أدرقوال አቅሙ በቻለ ሰው ላይ ገብቶሻል ነው። ካልቻለ ምንም የለበትም። እስላም ይሄ ነው። በቃ አቅምህ ካለ ትሰጣለህ፣ ካልቻልክ የለብህም። እያለህ ካልሆነ ከሌለ የለህም ብሏል ቃሉ። እና ቀጥለው ሲናገሩ ምን አሉ? የሚሰጠው ምን ያክል መጠን እንደሆነ ከስንዴ ወይንም ከገብስ ወይንም ከቴምር አንዳንድ ጣሳ ይላል ሐዲሱ ላይ። ለምን በእነዚህ ምሳሌ ተሰጠ ከተባለ በዘመኑ በአብዛኛው ሲበሉ የነበሩ ምግቦች በነቢ ሰለላሁ ዐለይሂ ወሰለም ጊዜ እነዚህ ናቸውና በዘመኑ ባለበት ነው ምሳሌ የሚሰጠው አንድ ነቢይ። አሁን ላይ ስንዴና ገብስ ብትሰጠው ይበላልሃል ድሃው ህዝብ? ላ ይበላ። አሁን ለፈረስ ሆነዋል በአብዛኛው። በሌሎች ቦታዎች ላይ ሊበሉ ይችላሉ። ስለዚህ አሁን ባለው ሩዝ ወይንም ጤፍ ወይንም ማሽላ እነዚህን ብትሰጧቸው የተሻለ ነው። አሁን በአብዛኛው የሚበሉት እነሱ ናቸውና በየዘመናቱ በአቅራቢያ በዚያ አካባቢ የሚበሉ የምግብ አይነቶች ሊሰጡ ነው የሚገባው። ነቢ ሰለላሁ ዐለይሂ ወሰለም በዘመናቸው እነዚህ ምግቦች በጣም ይበሉ ስለነበር ነው በእነዚህ ያደረጓቸው። ስለዚህ በአንድ ሰው ላይ አንድ ጣሳ ሲባል ግን የአሁኗ ጣሳ ናቸው ወይ? አይደለችም። ነገር ግን በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበረው ጣሳ ነው። ታዲያ ጣሳ ምን ያክል እንደሆነ በዚህ ዘመን እንዴት ማወቅ እንችላለን? ሼክ አብዱልዓዚዝ ብን ባዝ ተናገሩ። ምን አሉ? 2 ኪሎ ከግማሽ እና እስከ 3 ኪሎ የሚደርስ እንዲሰጥ ብለው ተናግረዋል። ስለዚህ 3 ኪሎ ብታደርጉላቸው መልካም። 3 ኪሎ ብታደርጉላቸው መልካም። በአንድ ሰው ላይ 3 ኪሎ ማለት ነው። 3 ኪሎ ሩዝ። መቼ ነው ይሄ የሚሰጠው ከተባለ ሰዎች ለዒድ ሶላት ከመውጣታቸው በፊት ቀድማቸው ስጧቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። የኢስላምን ታላቅ እዝነት እዚህ ጋር ትረዳላቸው። ዓላማው ምንድነው? ዘካተል ፊጥር ነቢ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ጡዕመተን ሊልመሳኪን ወጡህረተን ሊሷኢም አሉ። ዘካተል ፊጥር የተደነገገበትን ምክንያት ሲናገሩ ለድሃዎች ምግብ ሲሆን አሉ። ለድሃዎች ምግብ ሲሆን፣ ለጾመኛው ሰው ደግሞ ንጻት ሲሆን፣ መንጻት ሲሆን፣ ያ ማለት በጾማችሁ ላይ ጉድለት ካለባችሁ ያንን ያካክስላቸዋል ይሄ ዘካ። ስለዚህ ድሃዎች የበዓል ቀን ከመውጣታቸው በፊት ለሶላት ስጧቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ዘካተል ፊጥር ብዙ ሰው የዒድ ሶላት ሰግዶ ከጨረሰ በኋላ ይሄድና ይሰጣል። ላ ያ የዘካተል ፊጥር አይባልም። ይሄ እንደ ማንኛውም ኖርማል ሰደቃ ነው፣ አይቻልም። ከዛ በኋላ ዘካተል ፊጥር አይባልም። ዘካተል ፊጥር የሚሰጠው የዒድ ሶላት ከመግባቱ በፊት ቀድሞ ነው። እንዳውም ሼክ ኢብኑ ዑሰይሚን ከ28ኛው ቀን ወይ ከ27ኛው ቀን ጀምራችሁ እስከ ዒድ ሶላት ድረስ ባለው ጊዜ ነው መስጠት ያለባቸው ብሎ ተናግረዋል። ቀድመው ይሰጣሉ። ዓላማው ምንድን ነው? በዚያ በበዓል ቀን እነዚህ ሙስሊም ወንድሞቻችሁ ሰው ደጅ እንዳይቆሙ እንዳይለምኑ፣ ቢያንስ በደስታቸው ቀን እንኳን ልመና እንዳያደርጉ እነርሱን ለመቻል የተደነገገ ድንጋጌ ነው ዘካተል ፊጥር። አያችሁ፣ ይሄ ነው እና ስለዚህ ቀድሞ ይሰጣቸው። እሺ፣ የመስጠት ኃላፊነት ያለበት ማን ነው ከተባለ አባት ነው። ስለ ራሱ፣ ስለ ሚስቱ፣ ስለ ልጆቹ። ምክንያቱም ኃላፊነት የተጣለው በእርሱ ላይ ነው። አላህ በቁርአን ላይ አርጃሉ ቀዋሙነ ዐለ ኒሳ ብሏል። ባሎች የሚስቶቻቸው አስተዳዳሪዎች ናቸው ብሏል። የልጆቹም አስተዳዳሪ ነው። ወልዋሊዳቱ ዩርዲዕነ አውላደሁነ ሐውለይኒ ካሚለይን ሊመን አራደ አን ዩቲመ ረዳዐ ወዐለል መውሉድ ለሁ ሪዝቁሁነ ወኪስወቱሁነ ቢልማዕሩፍ። በተወለዱት ልጆች ላይ የሚበሉት ሲሳያቸውንና የሚለብሱትን የማሟላት በእርሱ ላይ ግዴታ አለበት ብሎ አላህ ተናግሯል። ስለዚህ የመቀለብ ግዴታ ያለበት አባት ነውና ሚስቱንና ልጆቹን የእነርሱን ኃላፊነት ማውጣት አለበት። የሚያወጣ ታዲያ ለማን ነው? ለራሱ፣ ለሚስቱ፣ ለልጆቹ፣ ለአቅመ አዳም ደርሰው ለሚጾሙ ካሉትም ከሌሎም ህፃናት ለሆነው ለተወለዱም ራሱ እንዲወጣ ነቢ ሰለላሁ ዐለይሂ ወሰለም አዘውላቸዋል። እሺ፣ ላልተወለደ ልጅ ገና ለተጸነሰ ልጅ ማውጣት እችላለሁ ወይ? ግዴታ አይደለም፣ ግን ማውጣት ትችላላቸው። ዑስማን ብን ዓፋን የነቢ ሰለላሁ ዐለይሂ ወሰለም ሰሓባ፣ የነቢ ሰለላሁ ዐለይሂ ወሰለም ኸሊፋ፣ እርሱ
ለተረገዘ ልጅ ያወጣ ነበረ። ስለዚህ ብታወጡ መልካም፣ ባታወጡ ግን ግዴታ ያለባቸውን በእርሱ ላይ ነቢ ሰለላሁ ዐለይሂ ወሰለም ለህፃናት ልጆቻቸው አሉ እንጂ ለተረገዘ ልጅ አላሉ። ይሄ ነው እና ስለዚህ ይህን ይመስላል። ሌላ ምን ቀረ? የት ነው ማውጣት ያለብን ወደሚለው ስንመጣ ጊዜ በጾማችሁበት አካባቢ ለሚገኙ ምስኪኖች ነው ማውጣት ያለባቸው። ኢትዮጵያ ከሆነ የጾምኩ ኢትዮጵያ፣ ኬንያ የሆነ ከጾምኩ ኬንያ ላሉ ምስኪኖች፣ ለእነዚያ ማን አላቸው? በዚያ አካባቢ እናንተ ለሌላ ሀገር እንልካለን ካላቸው በዚ አካባቢ ያለ ምስኪን ለምኖ ሊውል ነው ማለት ነው። አያቸው አለ ለምኖ ሊውል ነው። ስለዚህ ምንድነው የምታደርጉት? በዚሁ አካባቢ ይላሉ። ነገር ግን ባላችሁበት አካባቢ የማያስፈልጋቸው ከሆኑስ፣ ሁሉም የተብቃቃ ከሆነስ፣ ለምሳሌ አረብ ሀገር ወይንም ነጮች ሀገር ሊሆን ይችላል። በዛ አካባቢ እንደዛ ከሆነ አገራችሁ ላይ ማሰጠት ትችላላችሁ። ታችኋል። አገራችሁ ላይ ማሰጠት ትችላላችሁ ልካችሁ። ምክንያቱም ሰደቃ የሚገባው ለማን ነው? ለድሃዎች ነው። በዚህ አካባቢ ድሃ ከሌለ በአቅራቢያችሁ ወደ ሌላ ሀገር ማስተላለፍ ይቻላል። እሺ ምን ቀራሁን? በብር መስጠት ይቻላል ወይንስ በእህል ነው መስጠት የሚቻለው? ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል በእህል ነው ያሉት። አንዲት ቦታ ላይ በብር አላሉ። እሺ ባለንበት ሀገር ላይ በነጮች ሀገር ላይ የምንኖር ወይንም አረብ ሀገር ላይ የምንኖር ሰዎች ገንዘባችንን አሰባስበን ለአንድ አካል ውክልና ሰተነው ያ አካል ሰተነው ገንዘቡን ሰብስቦ የሁላችንንም ከዚያ እህል ገዝቶ ለድሃዎች እንዲሰጥ ማድረግ ይቻላል ወይ? ይቻላል። ገንዘቡ ግን ለድሃዎች እንዲሰጥ ማድረግ ይህ አልተደነገገም። እህል ገዝታቸው ስጧቸው ስላሉ ነቢ ሰለላሁ ዐለይሂ ወሰለም። በእርግጥ ሐነፊዮች ችግር የለውም ይቻላል የሚል አቋም ያላቸው፣ ነገር ግን ማስረጃ የለውም። ማስረጃው ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም የተናገሩት አለዚ ذهب إليه جمهور العلماء ومنهم الحنابلة والشافعية والمالكية أنه لا يعطى إلا بالطعام በምግብ እንጂ በሌላ አይሰጥም። وليس بالنقود والمال። ይህን ይመስላል። እሺ አንድ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ሙስሊም ክርስቲያን ማን ነው ግን ስልጣን የሰጣችሁ ተመራመሩ? ፈጣሪ ተመራመሩ ብላችኋል? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ተመራመሩ ይላል። ተመራመሩ ይላል። አዎ ማስረጃ ላይ ቃሌን አክብሩ ነው እንጂ ተመራመሩ አላለም። እሱን ስራ መመራመር አይቻልም። ተመራምረህም ልታገኘው የማትችለው ይላል። ማስረጃ ልስጥሽ ወይ ያልኩሽ ነው። ከገዛ መጽሐፍ ላሳይሽ። አታገኘውም። ብትመራመር አታገኘውም ወንድሜ። እናንተ ኮሜንትን መሰብሰብ ገንዘብ መሰብሰብ አታርጉት። ፈጣሪያችን አታርጉት፣ ባካችሁ አታርጉት። በእናንተ የመጣ ምጽአት ሌላው ላይ ስለሚደርስ የሱን ስራ አትመራመሩ። ቃሉን ተከተሉ። ታላከብር አታከብር። እውነት ነው። ታላከብር አታክብር። ስሙን አታንሱት። ከፍ ዝቅ አታድርጉት። ወንጀል ነው። ምጽአት ነው የምታመጡት። እውነት እልሃለሁ ወንድሜ፣ እውነት እልሃለሁ ምጽአት ነው የምታመጡት። አትመራመሩ። ቃሉን ይዛችሁ አክብሩ። ስገዱ። በሙስሊም ከሆንክ ስገዱ። ክርስቲያን ቃሉን አክብራችሁ ስገዱ። አትመራመሩ። ምጽአት ነው የምታመጡት። እውነት እልሃለሁ ለእናንተ የመጣው ምጽአት ለንጹሃን ስለሚተርፍ አትመራመሩ። አርፋችሁ ተቀመጡ። በሚገባው መስጊድ ሄድና ስገድ። ኦርቶዶክስም ቤተክርስቲያን ሄድና ስገድ። ቃሉን ብቻ ይዛችሁ ኑሩ። አትመራመሩ። ከፍ አትሉ። እውነት ዝቅ ነው የሚያደርጋችሁ። ይቺ የዕለት ጉርሻችሁን አትመልከቱ። የዘላለም ነፍሳችሁን ብቻ ተመልከቱ። አካል ረጋፊ ናት። ዓለም ቀሪ ናት። ትታት ትሄዳለህ። አትመራመር ወንድሜ። እውነት እልሃለሁ። ጨርሻለሁ። ከእናንተ ጋር ሙግት እግዚአብሔር ዝቅ ከፍ እያደረጋችሁ የምትናገሩት እውነት ሰው አይደላችሁም። እግዚአብሔር ምጽአት ለእናንተ ብቻ ያንጠፋችሁ። ተራችሁን ይስጣችሁ። አንቺ ግን ሰው ሰራሽ ነው። በቃ ከሌ በቶ ነገ ጠዋት በቶ እንዴት ሰው ሰራሽ ነው? ጌታ ኢየሱስ ክርስቶስ እንድንጾም ነግሮናል። ቅዳሜና እሑድ አይጾሙም። ራሱ ቅዳሜና እሑድ አትጾሙም ያላቸው ማን ነው? ማን ያላቸው? ቅዳሜና እሑድ ሰንበት ነው። ሰንበት ስለሆነ ነው። ማን እንዳላቸው አላውቅም። ሰንበት ቅዳሜ ነው ወይስ እሑድ ነው? እንደ መጽሐፍ ቅዱስ እንደ አይሁዳውያን ቅዳሜ መሰለኝ። ቅዳሜ ሰንበትን እሑድ ያደረገው ቆስጠንጢኖስ ነው። የፀሐይ የተወለደችበት ቀን ሰንደይ ማለት ራሱ
የፀሐይ የተወለደችበት ቀን የፀሐይ ቀን ማለት ነው። ሳተርን ማለት ደግሞ ሳተርን የተወለደበት ነው። መንዴ ደግሞ ጨረቃ የተወለደችበት ቀን ነው ተብሎ የሚታመን ፓጋኖቹ ጣዖታውያኖቹ ሲያከብሩበት የነበረውን ነው እሑድ ቀን አምጥተው ድርግም ያደረጉት ሰንበት ያደረጉት እንጂ እሑድ ማለት በግዕዝ አሃደ ማለት ነው፣ አንድ ማለት ነው፣ የመጀመሪያው ቀን ነው። ሰኞ ማለት ደግሞ ሰኔ ነው፣ ደገመ ነው፣ ሁለተኛ ቀን ነው። ረቡዕ ረባዓ ነው መራሱ ማለት ነው። ማን ነው ማክሰኞ ማግስት ማክሰኞ ማለት ማግስት ማለት ነው፣ ሶስተኛው ቀን ማለት ነው። ረቡዕ ረባዓ ነው፣ አራተኛው ቀን ነው። ሐሙስ አምስት ነው። አርብ ደግሞ አረበ ነው፣ ራሱ ሰበሰበ ነው፣ የመጨረሻው እንትን ነው። ከዛ በኋላ ቅዳሜ እነሱ ስለሚፈልጓት ቀዳሚት ብለው አሏት። ቀዳሚት ያሏት ምንድነው? ሁለተኛው ሰንበት ስላለ ነው። እሑድን ሰንበት ስላደረጉት የመጀመሪያዋ ሰንበት ማናት? ቀዳሚት ናት፣ የቀደመች ናት ብለው ሲሉ ቅዳሜ ብለው አሏት ይላል። ስለዚህ የመጀመሪያው ቀን ማን ነው? እሑድ ነው። ቅዳሜ ነው ሰንበት። በአይሁዶችም ኬሽ ማለት ቁርአን ላይም እንደዛ ነው ሰንበት የሚባለው። ሰባተኛው ቀን የሚባለው ቅዳሜ የሚባለው ነው ሰንበት የሚባለው። በቅዳሜ ቀን እያለ ነው ቁርአኑ የሚናገረው ማለት ነውና ይሄኛው አለ። አሁን ጥያቄያችን ምንድነው? በቅዳሜ ቀን መጾም የተከለከለ ነው የሚል ወይም ደግሞ በሰንበት ቀን የተከለከለ ነው የሚለውን የደነገጉላችሁ ሰዎች ናቸው ነው እኛ ፖይንታችን። ሰው ሰራሽ ነው። ለምሳሌ አሁን በቁርአን ስትመጪ እና በሐዲስ ስትመጪ መቼ ነው መጾም ያለብን? ረመዳን የረመዳን ወር ላይ ነው የምንጾመው። ቁርአን የወረደበት ማን ያለን? አምላካችን አላህ ሱረቱ በቀራ ምዕራፍ 2 ቁጥር 186 ላይ ማለት ነው። መቼ ነው የምንጾመው? ከምንድን ነው የምንጾመው? ከፀሐይ መውጫ እስከ ፀሐይ መጥለቂያ ነው ራሱ። ቀዩ ከጥቁሩ ምናምን እያለ ነው አላህ በቁርአን ያስቀመጠው። ለምንድን ነው የምንጾመው? ለአለኩም ተጠቁን ይላል። ተቋዋ እንድታገኙ ነው ይላል። ከነ ምክንያቱ ነው የሚናገረው። ባይብል ላይ ግን ስትሄጂ ጾም አለ። እውነት ነው፣ ቁርአንም ይናገራል። እናንተ ያመናችሁ ወይ ጾምን ከእናንተ በፊት በነበሩት እንደተደነገገ በእናንተ ላይም ተደነገገ ይላል። እውነት ነው አለ። የጾሙ ግን ፓኬጅ ነው እንጂ ያለው ከምን እንደምትጾሙ ለምን እንደምትጾሙና መቼ እንደምትጾሙ ባይብል ላይ ምንም የሚናገረው ነገር የለም። ስለዚህ ምን አደረጉ ሰዎች? በቃ የራሳቸውን ግምት አደረጉና ስራውን ሰሩ ማለት ነው። ለዛ ቁርአን ወረደ። ከዛ በኋላ እናት አትናቴዎስ ከመጡ በኋላ ቁርአን ወረደ። ቁርአን ሲወርድ ምን አለ? ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ምን አለ? ሊቃውንቶቻቸውና መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ያዙ አለ። ማናማ? ክርስቲያንና አይሁዶች ማለት ነው። አይሁዶች ሊቃውንቶቻቸው ምን አደረጉ? አርባብ አድርገው ያዙ አለ። ምን አድርገው? ጌቶች አድርገው ያዙ አለ። ረብ የረብ ብዙ ቁጥር ነው። አርባብ ረብ ማን ነው? አላህ ብቻ ነው። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስታሀብ ነው፣ ይሄ ነገር መክሩ ነው፣ ይሄ ነገር የተፈቀደ ነው ማለት የሚችለው አንድ አምላክ አላህ ብቻ ነው። ረሱል ሰለላሁ ዐለይሂ ወሰለም ቢሆኑ ከራሳቸው ማድረግ አይችሉም። ለምን? እሳቸው ነብይ ናቸው፣ ከአላህ ተቀብለው ነው። በሐዲስም ቢሆን ያሉ ነገሮች ማለት ነው። ነገር ግን ምን አደረጉ? ሊቃውንቶቻቸው የአይሁድ ሊቃውንቶቻቸው ይሄ ነገር እንትን ነው ይሄ ነገር እያሉ ደነገጉላቸው። ታልሙድን ምናምን ስታነቢ ማለት ነው። ከዛ በኋላ ደግሞ ምን አደረጉ? ክርስቲያን ደግሞ መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ያዙ ይላል። በጣም እንትን ነው፣ ከባድ ነው። ተወይደል ሩብያ ላይ ወይም ደግሞ የአላህን ጌትነት አላህ ዓለማትን ሲያስተዳድር ህግ አውጪው እሱ ነው መሆን ያለበት። ሰዎች ግን እናት አትናቴዎስ መጥተው ይሄንን ሁዳዴ የሚባል ነገር ጾሙ። ሁዳዴ ማለት ምን ማለት ነው? አብይ ጾም ማለት ነው። አብይ ማለት ታላቅ ማለት ታላቅ ጾም ብለው አሉት። ከዛ ደግሞ ጨመሩና የገና አሉት። ከዛስ የሰኔ ጾም የሚባል አለ፣ የሐዋርያ ጾም የሚባል ደግሞ ቀጠሉ። ከዛ ፍልሰታ አሉ። አሁን ደግሞ በቅርብ ደግሞ በእኔ እድሜ ደግሞ የተጨመረ አንድ ጾም አለ፣ 8ኛ ጾም የተጨመረ አለ። ማን የሚባል? ጳጉሜ የሚባል አለ። ጳጉሜን መጾም ተጀምሯል። ማን ያወጣው? ኢትዮጵያ ውስጥ ያሉ እንትኖች ናቸው፣ ሊቃውንት ናቸው ያወጡት። ጳጉሜን በፈቃደኝነት ይጾማል። ድሮ የነበሩ ጾሞች አሁን ከፍልሰታና ከአብይ ጾም ውጪ የጽጌ ጾም የሚባለው ራሱ ማን ነው የሰጠው ሲባል በፍላጎት ላይ የተመሰረተ ነው ብሎ ይሉ ነበር። አሁን ደግሞ ከፍላጎት አልፎ ምን ሆኗል? ከሙስታሀብ አልፎ ፈርድ ሆኗል በእነሱ። ስለዚህ ምንድነው ሊቃውንቶቻቸውና መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ይዘዋል የሚለው ቁርአን ከዛ አንጻር ነው። እና አንቺ ምጾም ይጾም ሰው ሰራሽ ነው ወይ? እኛ ኢባዳ አላህ ዘንድ ተቀባይነት እንዲያገኝ ቁርአንና ሐዲስ ላይ መኖር አለበት ሸርጡ መስፈርቱ ብለን እናምናለን።